እኔ ዘፈን አልወድም ባይዘው ይቅርታ ዘፈን ኃጢአት ነው በፔንቴ ያስተምረው እንደው ልዝፈን ካላችሁ ኃጢአት እንደሆነ ግን እየነገርኳችሁ ባይዘው አንድ ዘፋኝ ሆናችሁ ጠንቋይ ቤት የምትሄዱ ሰዎች ሶስት ኃጢአት ዘፋኝ ሆነ እንደገና ጠንቋይ ቤት ምን አይነት መንፈስ ነው የሚያገኝ ሾጣጣ ከዘፈን እንደ ካርኩሰት የሚገኝ ገንዘብ እንደገና ጠንቋይ ቤት ይሄ ልክ አይደለም አስተካክሉ እግረ መንገዴን ሐሳብ ልስጥ ነው ግን ዘፋኝ ነው የምትሉ ሰዎች ህዝብ የሚያስታርቅ አማራን ከኦሮሞ ጋር የሚያፋቅር እንጂ አሽሙር ግጥም አትሳሙ አንተን አትበሉ ትግሬን ከኦሮሞ ጋር ትግሬን ከአማራ ጋር ወላይታን ከጋሞ ጋር ጋሞን ከአዲዮ ጋር ሽና እኩል አንድ የሚያረጋ ሰው አሁን እኮ በኢየሱስ ክርስቶስም ስርዓት ይኑራችሁ ህዝብን ከህዝብ አግባቡ ህዝብ ከህዝብ አስታርቁ ፖለቲከኛስ አትራፊ ነው ባህሪው ነው ነጋዴ ነው ነጋዴስ ትርፉን ነው ቼክ የሚያደርገው ሌላው እዚህ ሀገር ላላችሁ ነጋዴዎች ለሁሉም ሙያ ነው የምናገረው ለመምህራን መጣው ነጋዴዎች አጭር መልእክት አለኝ ማን ስለሆንክ ነው አንተ ከመንግስት ታሪፍ ውጪ ዘይት ላይ ሳንቲም አስተም ሲጀመር ህዝቡ ዋጋ ሲጨምርባችሁ መፍዙዝ መንፈስ ነው እንጂ ለምን ደሞ ተገዛው ከተጨመረበት ጠይቅ ለምን ደሞ የሚጨምረው እንጀራ 35 ብር ሲገባ ጠይቁ እንጂ ዝም ብለህ ተገዛለህ እንደ 50 ብር እኔ አንተ ስገዛ አይቼ ነው የገዛሁት መከራዬን በላውኩ ለምን ብል ብቻዬን ነው መከራው መሀል ላይ ድንጋይ የሚያገኘው እኔ ነው ኮብል ያበደ ኮብል ጠይቁ እሽኮሎሎ መንፈስ ያለው እሽኮሎሎ መንፈስ ማንን ይጠይቁ እንዴ ባለ ሱቁ ዝም ብሎ አንስቶ ሲጨምር ለምን ነው የጨመርከው ይበሉ ባለ ሱቁስ የጨመረብኝ እንትና ነው ይላል ፋይናሊ ማን መሰለሽ በዚህ ማል ተጠቃሚው ደላላም ይባላል በመንግስትና በሸማች መካከል የሚገባ ሾጣጣ ደላላ ለምሳሌ መንግስት እንትን ቆርቆሮ አገሪቱ ላይ ይግባ ለዚህ ፕሮጀክት ካለ ቆርቆሮ በአንድ ባለስልጣን ስም ነው የሚገባው እዚህ ሀገር ማን ላይ ማን አለ ደላላ አለ ህዝቡ ሴና ያቅም ያቃል አውራ ብትዩስ አውራ መጥቶ ፌስቡክ ላይ እኔን ቆም ነገር እኔ ስታሰር ለማለት መንፈስ ወጋው መብትን ራስህ ጠይቅ እንዳልቃጥ ዘነበ ለአንተ የመስዋዕት በግ ለመሆናል ኢየሱስ ሞቶ በኢየሱስ ደም አምነህ የዘላለም ሕይወት አገኝ አንዳንድ ሰው ይመጣል ጂጂ ነው ይመጣል ድሮ እኮ አሪፍ ነበርክ እንዳልክ ዋው ይላል ስታሰርስ ማዘር ብቻ አጠገብ ያለች የኔ እናት እንጀራ ሽሮዋን ይዛ የኔ ምስኪን እናት እስር ቤት ማቀቀን ወጣት እንዳልክ የብልጽግና ደጋፊ ነው በብልጽግና ጊዜ እኮ ነው የታሰርኩት ጂጂ እኔ እንዴ ይሄን እንኳን አያገናዝብም የህዝብ ታስሬ እኮ ነው የወጣሁት እኔ ግን መከራ ሌላው ለመምህራን መልእክት አለ መምህራን የዩኒቨርሲቲ መምህራን አዲሱ መምህራን ጎበዝ ተቆይ የዩኒቨርሲቲ መምህራን አዲሱ መምህር የቲክቶክ እንትን ነው ተው ቫይራል ለመውጣት ድራማ ነው አንዳንድ ነው ተው ባክ እዚህ ሀገር ሁሉ ሙሽጣም ነው ፋይናሊ ሲጣራ ላይ እኔ አይመቸኝም ሚዲያ ላይ ኩሽ ያለ መንፈስ ወጋው የዩኒቨርሲቲ መምህራን ግሬድ በሴት ልጅ ጭን ምክንያት መስጠቱ ሴት ልጅ አልጋ አንሶላ ከናንተ ጋር ካልተጋፈፈች ድሬድ ዲ የምታረጉ የዲ መንፈስ የዲ የኤፍ መንፈስ ሴት ልጅን ጾታዊ ማንነታቸውን ተኮራርጋችሁ ግሬድ የምትጨምሩ አጋንንት ናችሁ አጋንንት ሰይጣን ነው የሰውን ድክመት የተጠቀመ ግሬድ የሚሰጠው አንዳንድ መምህራን አላችሁ ዩኒቨርሲቲ መምህራን ውጤትሽ ዝቅ ብለዋል እሺ ቲቸር ምን ላድርግስ በኋላ ቤት ነይ ምን አባ ነው ለሞነ ቤት የምትመጣው ውጤቷን ትምህርት ቤት ታስተካክልም ቤት ነይ ሽልጥልጥ መንፈስ አጋንንት የዝሙት ወጋው መምህራን ረፉ የሃይስኩል መምህራን ስነ ምግባር የትውልድ ላይ ማነጽ ስሩ ከሚስት ጋር ተጣልተ ተማሪ ላይ አታራክፍ መጣ ሚስት ሽሮ አዛት ዋዋ የሚል አልጫ ከስራች መጣ ሚስት ላይ ጮህ እንጂ መጣ ተማሪ በሽሮ ምክንያት አታስጨንቅ ተማሪውን ማይሰራ በስርዓት ለራስ ጎግል ዳውንሎድ አድርገ የሰራውን ዕውቀት አታስጨንቁ በትምህርት ኳሊኩረሙ ተመሩ መንግስት የሚያዘውን የትምህርት ስርዓት ተከታተሉ አለቀ የተማሪውን የምግብ የኑሮ ያለባበስ ሁኔታ አገናዝቡ ተረዱ መምህራን ተማሪን ተረዱ ስንት ኪሎ ሜትር አቋርጦ እንደመጣ በተለይ የኤሌመንተሪ የመንግስት ትምህርት ቤት ገጠር ላይ ያላችሁ በእግር ነው አብዛኛው ገጠር ተማሪ የሚመጣው ቴንኪዩ የገጠር ተማሪዎች ባይዘው ቴንኪዩ ማል አዲስ አበባ ነው የሚመሩት ባይዘው የገጠር ልጆች ናቸው ብዙ ጊዜ ቴንኪዩ ለምን ጂኔስ ስለሆነ በተሰዋልፎስ ነው አንተ ዝም ብለህ የገጠር ልጅ ምናምን ብለህ አላቅጥ የገዛ ከተማ የሚመራው የገጠር ልጅ ምንድነው ፖይንቱ ትምህርት ላይ ሲሪየስ ነው ኢየሱስ ጌታ ትምህርት ላይ ሲሪየስ ነው ሌላው ሐሳብ ለአባትና ለእናት አባትና እናቶች ለዶክተሮች መጣሉ አባትና እናት ልጆቻችሁን የምታሳድጉት እንደ ጎረቤት አይደለም
በተለይ የግል ትምህርት ቤት የምታስተምሩና ትምህርት ቤቶች በተለይ የግል ትምህርት ቤት አዲስ አበባ ላይ የጌ ግብረ ሰዶምን በኖርማል ፍቃድ የሚያስተምሩ የግል ትምህርት ቤቶች ናቸው። ለጊዜው ስማቸውን አልጠራም። አንዳንድ ሰዎች ያውቋቸዋል። አንዳንድ የመንግስት አመራሮችም እነዚህን ግብረ ሰዶምን በይፋ የሚያስተምሩ ትምህርት ቤቶችን አንዳንድ ወላጆችም ያውቃሉ። ባይዘው ብዙዎቹ እዚህ ሀገር የግብረ ሰዶምን በይፋ የሚያስተምሩ ትምህርት ቤቶች አሉ። እግዚአብሔር ከምድሪቱ ላይ ይገልብጥ። የኛ ሀገር ችግር እንትና የሚባል አሜሪካን ሀገር ፖለቲከኛ የሚያወራ መሰለ እንዴ? ግብረ ሰዶም የተሰፋፋ ነው ኢትዮጵያ ውስጥ እያልኩ እኮ ነው። ሰው መከራውን እየበላ አንተ ቁጭ ብለህ አብይ አህመድ ፂሙን አሳደጋ ፂሙ ጠቆረ ትላለህ። ምን ሰውየው ፊዚካል ላይ ምን ትሰራለህ? ለህዝብ የሚጠቅም ነገር ላይ አውራ። ፐርሰናሊ ጥላቻ ከሌለብህ በስተቀር መከራ እኮ ነው እዚህ ሀገር እየበላን ያለ ነው። እስቲ ልጆቻችሁን ቼክ አድርጉ። እስቲ ግል ትምህርት ቤቶችን ቼክ አድርጉ። ምንድን ነው ትምህርቱ ካርኩሌሞ የተሰጠ ያለው? የ14 የ15 ዓመት ልጆች ዛሬ ክለብ ላይ አይደሉም ያሉት ኢትዮጵያ ውስጥ። በየመጠጥ ቤቱ ሽማግሌ ውስጥ የህፃናት ካልሆኑ ይዞ ይገባል። እዚህ ሀገር ችግር ጠፍቶ ነው እዚህ መተል እኔ የአዳነች አቤቤ ጫማ ቀይረች አልቀይርም ምን አገባ አንተ? ለራስ ጫማ ቀይርም እንዴ? ስንት መከራ ነው እዚህ ሀገር። ሰው እኮ ልጁን ማሳደግ ከብዶታል እኮ፣ በተለይ ሴት ልጅ። ስንት ችግር ነው እዚህ ሀገር ያለው። እንዴት እንቅረፍ ሲባል መሬት ላይ ያለውን ነገር ለማስተካከል መሞከር ነው እንጂ ደርሰን እንትን ትላለህ እንዴ? ሌላው ዶክተሮች፣ ህክምና ባለሙያዎች መድኃኒት መሸጥ የገሌ ልጅ አያስብልም። የገሌ ልጅ አያስብልም መድኃኒት መሸጥ። የድሃ ህመም ላይ የግል ፋርማሲ የምትገነቡ አላችሁ። የድሃ ህመም ላይ የግል ፋርማሲ ጂሰስ። የድሃ ቁስል ላይ የግል ፋርማሲ። እዚህ ሀገር ችግር ቀላል ነው እንደ ቴዳዬ? ቀላል ነው እንደ ቹቹ ጋር ማሙቶ ላይ ቀላል ነው እንደ አፌ ጂጂ? ብዙ እኮ ነው እዚህ ሀገር። እናውራ ከተባለ እኮ እንዴ የመሸጠን እኮ ታክሲ ሹፌር እኮ እንደፈለገ ታሪፍ የሚጨምርበት ሀገር እኮ ነው። እናውራ ከተባለ እንዲህ ነገሮችን መንግስት ራት እንዳይሰስ ማውራት ነው እንጂ አንድ ፖለቲከኛ የሚስቱ ያጎት ልጅ መሬት ስለተከለከለ ወጥቶ ዲያስፖራ ስላበደ የሀገሪቱን ችግር ያወራ ይመስላችኋል እንዴ? አንዳንዱ እኮ የግሉ ችግሩን ነው የሚያወራው፣ የግል ችግሩን። አንዳንድ ፖለቲከኞች እኮ እዚህ ሀገር መጥተው የሄዱ ዲያስፖራዎች ናቸው። እዚህ ሀገር መጥተው በነበራቸው ወቅት መንግስት ክፍያ ሲከፍላቸው የመንግስት ቆሪጥ እንዲሆኑ የተደረጉ ነበሩ። ክፍያውን ቀነሰ፣ ወጥተው ፀጉር አስተከሉ። ሾጣጣ መንፈስ ወጋው። የግል ጦስ ነው እኮ የአሽሙር መንፈስ ወጋው። እኔ ራሱ የአሽሙር መንፈስ ሾጣጣ መንፈስ ቀዳስ ቱማጋ ይስተን። እንደዚህ አይነት መከራ እየበላን ያለንበት ሁኔታ ነው ያለው። መጥቶ ግን የሆነ ነገር ሲፈጠር ብሔር ክፍተት ተጠቅሞ ህዝብ ከህዝብ ማባላት። እረፉ። ሌላው እዚህ ሀገር ላላችሁ ኢትዮጵያውያን ለሁላችሁ አንድ መልእክት አለኝ። ኢየሱስ ጌታ ነው። ከኢየሱስ ውጪ ጌታ የለም። በጣም መዳን ትፈልጋላችሁ? እዚህ ምድር ላይ በጣም ብትቆይ 70 ዓመት ነው። ኦልሬዲ ግማሹን ኖራችኋል። 40ውን የኖረ ነው፣ 35ቱን የኖረ ነው። እዚህ ያለው የዘላለም ሕይወት ያሳስባችኋል? ወደ ጌታ ወደ ኢየሱስ ኑ። ኢየሱስ ነው የሚያሳርፈው። ኢየሱስ ነው የሚያሳርፈው። እንኳን እናንተን ብዙዎች ያረፉት በኢየሱስ ነው። በጣም ብዙ ሰው የተረጋጋው በኢየሱስ ነው። ወደ ኢየሱስ ጋር ነው። እኔ ጴንጤው ነው አላልኩም፣ ኢየሱስ ጋር ነው ያልኩት። አይ ዶንት ኬር ስለ ሃይማኖት ተቋም አይመለከተኝም። ግን ኢየሱስ ይበልጣል ከሁሉ። ኢየሱስ ኦርቶዶክስ አይደለም፣ ለሰው ልጆች ሁሉ ነው የመጣው አይደል? ኢየሱስ ጴንጤ አይደለም፣ ካቶሊክ አይደለም። ከሰማይ ሲመጣ እነሆ የዓለምን ኃጢአት የሚያስወግድ የእግዚአብሔር በግ ነው የተባለው። የዓለምን ሁሉ ኃጢአት የሚያስወግድ የእግዚአብሔር በግ የተባለው ኢየሱስ አካባቢና ጎራ ድንበር ለይቶ አይደለም የመጣው፣ ለሰው ልጆች ሁሉ ነው። ለሚያምኑት የዘላለም ሕይወት ያስገኛል ደሙ። ወደ ጌታ ኢየሱስ ነው። በጣም ወዳችኋለሁ፣ በጣም አከብራችኋለሁ። ደስ ብሎኛል። ሁላችሁም ኮሜንት ላይ ቴንኪዩ እንዳልክ ይበሉ። ባትሉ ኢትስ ኦኬ ባትሉ ኮሜንት ላይ ለሰደባችሁ አረጋውን ግን ጸሎት አድርገው እንዳልክ። እሺ አይ ጸልያለሁ። ኮሜንት ላይ ለሰደባችሁ ሰዎች እግዚአብሔር ይቅር ይበላችሁ። ስድባችሁ ደርሶኛል። ለወደዳችሁኝ መውደዳችሁ ደርሶኛል። ላንቋሸሻችሁኝ ማንቋሸሻችሁ ደርሶኛል። ተመችቶኛል። ችግር የለውም። መልሼ አልሰድባችሁም። ከእግዚአብሔር ከአምላካችን ከጌታም ከኢየሱስ ክርስቶስ ጸጋና ሰላም ይብዛላችሁ።
የናዝሬቱ ጌታ ኢየሱስ መንገዳችሁን፣ ህይወታችሁን፣ ትዳራችሁን፣ ኑሯችሁን፣ ንግዳችሁን እሱ ይጠብቅላችሁ። እናንተ ቤት እግዚአብሔር የሚመነዘር ገንዘብ ይሁን። የሚወራ ወሬያችሁ ኢየሱስ ይሁን። የምታስረዱት ንግግራችሁ ኢየሱስ ይሁን። አለኝ ብላችሁ በሰው ፊት የምታወሩለት ጠበቃችሁ ኢየሱስ ይሁን። መመካዬ ነው የምትሉት ያ ክንዳችሁ ኢየሱስ ይሁን። ጉልበቴ ነው የምትሉት እርሱ ኢየሱስ ይሁን። እናንተ ቤት የምታወሩት ዜና ኢየሱስ ይሁን። የምትሰብኩት ወሬ ኢየሱስ ይሁን። የምታብራሩት ርዕስ ኢየሱስ ይሁን። የምትገልጡት ቋንቋ ኢየሱስ ይሁን። የምትሰብኩት ስብከት ኢየሱስ ይሁን። የምትገልጡት መጽሐፍ ኢየሱስ ይሁን። እናንተ ቤት ኢየሱስ ጌታ ይሁን። እናንተ ቤት ኢየሱስ የበላይ ይሁን። እናንተ ቤት ኢየሱስ ገዢ ይሁን። እናንተ ቤት ኢየሱስ ጉልበታም ይሁን። እናንተ ቤት ኢየሱስ አለኝ ብላችሁ ለሰው የምታብራሩት የመጨረሻ የምትጠቀሙት ኃይላችሁ ኢየሱስ ይሁን። መዳኛ ይሁናችሁ። ኢየሱስ ማምለጫ ይሁናችሁ። ኢየሱስ ጉልበት፣ ኢየሱስ መከታ፣ ኢየሱስ አቅም ይሁናችሁ። የኢየሱስ ደም ከኃጢአት ሁሉ ሊያነጻ የታመነ ነውና በዚህ ደም የኃጢአት ስርየት ለእናንተ ይሁንላችሁ። ኢየሱስ ጌታ እንደሆነ በልባችሁ አምናችሁ በአፋችሁ የምትመሰክሩበትን የመንፈስ ቅዱስ ኃይል በላያችሁ ላይ ይብዛ። የኢየሱስ ጌትነትን የመመስከር አቅም እሳት ያገኛችሁ። ኢየሱስን ብቻ የምታወሩበት ዘመን ይሁንላችሁ። መዳን በሌላ በማንም እንዳልሆነ የምትመሰክሩበትን አቅም እግዚአብሔር ይጨምርላችሁ። ኢየሱስን እያወራችሁ ስለ ኢየሱስ እያወራችሁ በኢየሱስ ምክንያት ሙቱ። ኢየሱስ እያላችሁ እስትንፋሳችሁ ይቋረጥ። ስለ ኢየሱስ እያወራችሁ ዘመናችሁ ይጠር። እናንተ ሞታችሁ ኢየሱስ እናንተ ላይ ሕያው ይሁን። እናንተ አጥራችሁ ኢየሱስ ከፍ ይበል። እናንተ ጠፍታችሁ ኢየሱስ ይግነን። እናንተ ደብዝዛችሁ ኢየሱስ እናንተ ላይ ያብራ። እናንተ እንዳልሆናችሁ ሆናችሁ ኢየሱስ እናንተ ላይ እንደሆነ ይሁን። ኢየሱስ ይብረቅረቅ እናንተ ላይ። ኢየሱስ ይብራ እናንተ ላይ። ከኢየሱስ ውጪ ስለማንም እንዳታወሩ። ከኢየሱስ ውጪ ማንም እንድናወራ መጽሐፍ ስላላዘዘን። ስለምንም ነገር ስትቀባጥሩ ዘመናችሁ እንዳያልቅ። ስለምንም ነገር ስትለፈልፉ ዘመናችሁ እንዳያልቅ። መጽሐፍ ቅዱስ ገልጣችሁ ኢየሱስን አገኙ። መጽሐፍ ቅዱስ ገልጣችሁ ስለ ኢየሱስ አውሩ። መጽሐፍ ቅዱስ ገልጣችሁ ኢየሱስ ያለበት እዚያ ድረሱ። ኢየሱስ የቆየበት ቆዩ። ኢየሱስ ርዕስ የሆነበት እዛ ሰፈር ርዕሱ ነው። ኢየሱስ የተሰበከበት እዛ ሰፈር እናንተ ተገኙ። ከኢየሱስ ውጭ ማንም ምንም ነገር ሊያወራ ቢሞክር አእምሯችሁ ይዘጋ። ከኢየሱስ ውጭ ስለማንም ምንም ነገር እንዳትሰሙ። ከኢየሱስ ውጭ እግዚአብሔር የመዳኛ መንገድ ለሰው ልጆች ስላላስቀመጠ ከዚህ መዳኛ መንገድ ውጭ ፈቅ እንዳትሉ መጽሐፍ ሲናገር ኤፌሶን ምዕራፍ 2 ከቁጥር 1 ጀምሮ በበደላችሁና በኃጢአታችሁ ሙታን በነበራችሁ ጊዜ ይልና አንዳንዶቻችሁ ለአየሩ አለቃ ተገዢ እንደነበራችሁ እና አንዳንዶቻችሁ ከፍጥረታችሁ የቁጣ ልጆች ነበራችሁ ይላል። ባይዘው አፈጣጠራችን ራሱ ቁጣ ነበር እና ኤፌሶን ምዕራፍ 2 ከቁጥር 4 ላይ ነገር ግን እግዚአብሔር በምሕረቱ ባለጠጋ ስለሆነ ይላል። በጣም ነው የሚገርመኝ። እግዚአብሔር የምን ሀብታም ነው ካላችሁ የወርቅ አይደለም፣ የአልማዝ አይደለም፣ የሰማይ የምድር ሀብታም አይደለም። እግዚአብሔር የምን ሀብታም ነው ካላችሁ የምሕረት ሀብታም ነው። አይገርም? እግዚአብሔር በምሕረቱ ባለጠጋ ነው። እኔና ጂጂ የቆየ ነው እዚህ ጋር እግዚአብሔር ስለማረ ነው። ባይዞ ትላንት ባጠፋነው ጥፋት ቢሆንስ ሞት ይገባል ነበረ። ሞታችንን ኢየሱስ ተቀበለ። እርግማናችንን ተቀበለ። ኃጢአቴን ተቀበለልኝ። ኢየሱስ የኔን የጂጂን የቹቹን ኃጢአት ተቀበለን። ልሙትላችሁ አለ። አረ ጌታው የኔ ኃጢአተኛንስ አምጣው ኃጢአትህን አለ ኢየሱስ ስለው እኔ ሞትልሃለሁ አለ። አረ ጌታው ዝሙት አለብኝ አምጣው፣ ውሸታም እኮ ነኝ አምጣው፣ እኔ እኮ እርኩስ ነኝ ስል ኢየሱስ አምጣው እና ስል እሞትልሃለሁ ስል ደሜን አፈስልሃለሁ። ከዛ ለምን ስል ከአብ ጋር አስታርቃለሁ። ከዛ የዘላለም ሕይወት ታገኛለህ። በምን ስል በእኔ ደም አለ ኢየሱስ። በኢየሱስ ለሚያምኑ ሁሉ የዘላለም ሕይወት አለ። መጽሐፍ ሲናገር በክርስቶስ ኢየሱስ ስም የኃጢአታችሁ ስርየት ተሰብኮላቸዋል ይላል። የኃጢአት ስርየት የሚሰበከው በኢየሱስ ስም ነው። ጸሎት በኢየሱስ ስም ነው የሚሰማው። ባርኮት በኢየሱስ ስም ነው። ስግደት በኢየሱስ ስም ነው። ከኢየሱስ ውጪ ሰማይ አቤት አይልህም። ባይዘወይ አብን ማወቅ ከፈለግ በኢየሱስ በኩል ነው። ጌታዬ በምትወደው መልአክ አብ ሰማይ ብቅ አይልልም። 2 ጊዜ አብ ተናግሮ አያውቅ። ባይዘወይ አብ ለረዥም ጊዜያት ዝም ብሎ ነበር። ልጁን ልኮ 2 ጊዜ ነው ያወራው። ኢየሱስ ሲጠመቅና ደብረ ታቦር ተራራ ላይ ኢየሱስ ልብሱ ሲቀየር አብ ብቅ አለ። ስለ ልጁ ሊያወራ ነው። ባይዘወይ እጅግ የምወደው ልጄ ያለ በእርሱ ደስ የሚል ልጄ ይህ ነው፣ እርሱን ስሙት አለ አብ። ታውቃለህ? ስለ ኢየሱስ ሊያወራ ሰማይ ተከፈተ። አየህ፣ እርሱን ስሙት ነው ወሬ ሁሉ ስለ ኢየሱስ። መጽሐፍ ቅዱስ ሁሉ የሚያወራው ስለ ኢየሱስ። ብሉይ ኪዳን አዲስ ኪዳን ተጠቅልሎ የሚመሰክረው የኢየሱስ ክርስቶስ መካከለኝነት ነው። ምን ማለት መሰለ? ጂጂና እግዚአብሔር የሚታረቁት በኢየሱስ ደም ነው። ጂጂ ድሃ ብልታ የዘላለም ሕይወት አታገኝ። እዚህ ምድር ላይ በጣም ደግ ሰው አለ። በእውነት ድሃ የሚረዱ በጣም ደግ ሰው በኢየሱስ ካልሆኑ ደግ ኃጢአተኛ ናቸው። በጣም ይቅርታ ያንስም። በእውነት ብዙ መልካም የሚሰሩ ሰዎች አሉ። ኢየሱስ ጌታ እንደሆነ ያምናሉ። ካላመኑ ደግ ኃጢአተኞች ናቸው። ኃጢአት ምንድን ነው? በኢየሱስ አለማመን። ዮሐንስ 16:6
መንፈስ ቅዱስ አለ ይመጣል አለ ዓለሙን ስለ ኃጢአት ስለ ጽድቅ ስለ ፍርድ ይወቅሳል አለ። ኃጢአት ሲል በእኔ ስላለማመን ነው አለ ኢየሱስ። ለካ በኢየሱስ አለማመን ኃጢአት ነው። መንፈስ ቅዱስን መስደብ ምን ማለት እንደሆነ ታውቂያለሽ ጂጂዬ? የኢየሱስ ምስክር መንፈስ ቅዱስ ነው። መንፈስ ቅዱስ ኢየሱስ ጌታ ነው ሲል አይደለም ማለት ነው ባይዘው ያ መንፈስ ቅዱስን መስደብ። ስለዚህ የመንፈስ ቅዱስ ተሳዳቢዎች ማለት ኢየሱስ ጌታ አይደለም የሚሉ ናቸው ማለት ነው እንጂ መንፈስ ቅዱስ እንዲህ ነው ብሎ ማናፉን አውጥቶ ይሰድባል እንጂ አይሰድብም እኮ። ግን ኢየሱስ ጌታ ነው ብሎ የሚለውን ስብከት አለመቀበል መንፈስ ቅዱስ መስደብ ነው። ለምን ሲባል ኢየሱስ ጌታ እንደሆነ የሚመሰክረው መንፈስ ቅዱስ። ክብር ለኢየሱስ ይሁን። ኢየሱስ ብቻ ጌታ ነው። ጂጂ የዘላለም ሕይወት አለሽ በልጁ በኢየሱስ ስለምታምኒ። ሌሎቻችሁ አንድ ጥሪ አለኝ። በጌታ በኢየሱስ ለማታምኑ ለእናንተ አንድ ጥሪ አለኝ። ኢየሱስ ብቻ ነው የሚያድነው። የፈለገ ነገር ብትመጣ አድን፣ በየትም ብትመጣ የዘላለም ሕይወት የለም። እንዳልክ እየቀባጠርን ውሸቱን ነው በለኝ እንጂ መጽሐፍ ገልጠ ቅዱሳት ነቢያትን አዲሳትን ወንጌል ገልጠ ብታነብ መጽሐፍ ሁሉ የሚናገረው ስለ ኢየሱስ ጌትነት ነው። ከኢየሱስ ውጪ ማንም አያድንም። ማንንም አያድንም። ማንንም አያድንም። ያድናሉ የተባሉት ራሱ የዳኑት በኢየሱስ ነው። ኢየሱስ ጌታ ነው ለመላእክቱ። ኢየሱስ ጌታ ነው ለጳውሎስም ጭምር። ኢየሱስ ጌታ ነው ለማርያም ጭምር። ኢየሱስ ያድናል ማርያምን ጭምር። ኢየሱስ ያድናል ጳውሎስን ጴጥሮስን ጭምር። ኢየሱስ ያድናል 24ቱን ካህናተ ሰማይ ጭምር። ኢየሱስ ያድናል 12ቱን ሐዋርያት ጭምር። ኢየሱስ ያድናል የተሰሎንቄ፣ የኤፌሶን፣ የቆሮንቶስ፣ የገላትያ ክርስቲያኖችን ጭምር። ኢየሱስ ያድናል እኔና እናንተን ጭምር። ማን ነው ሌላ የሚያድነው? ማንም። ከማን ውጭ? ከኢየሱስ ውጭ። እኔ ያላልኩም። ሐዋርያት ሥራ ምዕራፍ 4 ቁጥር 12 መዳን በሌላ በማንም የለም እንድንበት። ባይዞይ መዳን በሌላ በማንም የለም ማለት በማንም የለም ማለት ነው። ባይዞይ አሁን ለምሳሌ መዳን በሌላ በማንም የለም ማለት እደግመዋለሁ፣ በማንም የለም ማለት ነው። ምንም ሌላ ትርጉም የለውም። እና በማንም ከሌለ ምንድን ነው የሚል አረፍተ ነገር ቀጣይ ያለው መጽሐፉ ይቀጥላል። ሃይማኖተኛ አፉን እንዳያጮልቅ ይቀጥላል። እንድንበት ዘንድ ይላል መጽሐፍ ቅዱስ። ውሽ ሶዶክ መጽሐፍ ቅዱስ እኮ ስርዓት የሚያስይዘው ብዙ ሰው እንድንበት ዘንድ ሲል ከሰማይ በታች የተሰጠን ስም ኢየሱስ ይባላል። አሜን ነው ወይ? እምትድነው በኢየሱስ ደም ነው። እግዚአብሔር አንድያ ልጁን ለዘመናት ማንም በማይቀር ብርሃን ውስጥ ከአብ ጋር ለብቻው የነበረውን ወልደ እግዚአብሔር ከጉያው ተነጥሎ